ሃይሚና ብሩክን ታላወቅናቸው ነው እንጂ ከስር ጀምሮ ያወቅናቸው የእነሱ እንትን አይደለም። ይሄና እነሱ የሚያስተምሩት ነገር ስላለ ነው ይሄን ይዘው የመጡት ይመስለኛል። ለምን ይሄ የእነሱ መገለጫ አይደለም። ለምን እንዴት እንደሆነ ማክበር እንዴት እንደሆነ ስርዓት ያውቃሉ። እና እዚህ ላይ ደግሞ መማሪያ ያለባቸው ልጆች ሰዎች ይኖራሉ ብዬ አስባለሁ። ለምን ቢፎር ሜሬጅ ምንም ነገር እንደማይደረግ ምንም ደግሞ ነግረውናል እኮ እነዚህ ልጆች እየነገሩን ነው። ባለፈው ሳምንት እንዴት እሱ ነው አልትራሳውንድ ለመታየት ሄዱ። ጀስት የሰውን አቴንሽን እንትን ለማለት ነው። ሁለተኛ ደግሞ የልጅቷን እቺ ልጅቷ አሁን የጀመረችውን እሷንም ትምህርት ቤት አይኖራቸውም። በጣም ቫኬሽን ደግሞ ብዙ ሰው ይወጣል። ተራ በተራ ስለሚወጣ ስራ እንትን ትይዣለሽ። በጣም እንትን ስለሆነ ነው። ግን ደህና ናችሁ? ዞር ዞር ስንል እናያለን። ሰላም ናችሁ? ሁላችሁም ደህና ናችሁ? አለን። ደስ ይላል። ረጭ ብሏል። ደስ ይላል። ደስ የሚል ነው የምታዩ በልጆች። አንቺማ ልጆችሽ አሁን ሰላም ሆነውልሻል። በቃ ደስፋ ነው የምትያልሽ። አሁን በዚህ ላይ እኔ እኮ እየመጣው ግን እየሰማችሁ ነው። በዚህ ላይ ቲጂ እና ማን ነው ልትከራከሩ? አሁን አትከራከሩ፣ ተውት። ይሄን ክርክር አለፈ። ገንዬ እኔ እኮ ክርክር አልፈልግም ብያታለሁ። ክርክር አይደለም ክርክር አያስፈልግም። እኔም ያልኩት ክርክር ሳይሆን አሁን ብዙ ጊዜ ሌላ ምንጭሮች ተጋብቼ እያየው ነው። ውሸት ነው ምናምን ዩቲዩብ ላይ አሁን ውሸት ነው እውነቱን በምን ታወቀ ነው። አይ በቃ አልተቀበልነውም። ይኸውልሽ እኔ ላስረዳሽ። እኔ አሁን ለምሳሌ እንደኔ እንደገነት ቆይ ልንገርሽ፣ ይኸውልሽ ቲጂዬ እንደገነት ብለሽ ብትጠይቂኝ አሁን እንደ ትናማቾች እናውራ። እንደገነት እንደኔ ብሩክና ሃይሚን የምስልበት ስዕል ያስቀመጡት ጭንቅላቴ ውስጥ የሳሉት ስዕል ስላለ እነዚህ ሁለት እንቁ ልጆች በዚህ መልኩ እንደዚህ ያደርጋሉ ብዬ በጭንቅላቴ ስላላሳመንኩ ስለማይሆንም አይደለም በቃ አይደለም ብሎ ያሳመነ ሰው ይበል። በቃ ታዩ ከሁለት ወሩ እኔ አሁን ለእኔ አይደለም ነው የምለው። እኔም አይደለም ከሚለው ውስጥ ነኝ። ለምሳሌ ፕራንክ የሆነ ነገር ሊያስተምሩ የፈለጉት ነገር አለ። እሱን ደግሞ መጠበቅ ነው። መጨረሻ ላይ ይናገራሉ ራሱ ስራቸው። ስለዚህ መጠበቅ ነው በቃ። ለምን እኔ ሃይሚዬ ብዙ የሴቶች ተምሳሌት እናንተ እንደምትሏት ሁሉም የጨረቃ ፋሚሊዎች እንደሚሏት ብዙ እህቶቿን ያስተማረች ብዙ ነገሮች ከኔ ተማሩ ያለች እንደዚህ አይነት ነገር አይፈጠርም ብዬ ለእኔ ነው። አሁን ለእኔ ገነት ብለሽ ብትጠይቂ ለእኔ ብሩክና ሃይሚ እስኪ ባለፈው ሳምንት አሁን እኮ ሳምንት ሳይቆይ ምን ነበር ሲሉ የነበሩት? አንድ ሳምንት ኢንተርቪው ሰጡ በቅርብ ጊዜ ውስጥ ደግሞ የሆነ ፕራንክም ሲሰራ ብዙ የሚያሳምን ነገሮች አሉ። አሁን ሰውን ያስጠረጠረው አንዳንድ ቃላቶች ይናገር ነበር እሱ በኋላ ሆዲስ ሲፈጥ ምናምን ቢሆንም ደስ ይለናል። ባይሆን ግን እኔ በዚህ መልኩ አልፈልግም። የሁለቱንም ማየት ስለማልፈልግ ጭንቅላቴ የሆነ ነገር ሊያስተምሩ ነው ብዬ ነው ያሳመንኩት። በቃ እንደዛ ለምን እናውቃቸዋለን፣ 2 ዓመት ሙሉ እናውቃቸዋለን። እኛ ከነሱ የምንጠብቀው ነገሮች ስላሉ ነው እንጂ አሁን ልጁ ቢመጣ ጠልተን አይደለም። ደስ ነው የሁሉም የጨረቃ ፋሚሊ ምኞት እነሱ አንድ ላይ ሆነው ተጋብተው 4 ልጆች ወልደው እናንተ ማክስት ምናምን ሆናችሁ በቃ ደስ ብላችሁ የለፋችሁበትን ልፋት ማየት ነው የምትፈልጉት ሁላችሁ። ይገባኛል ፍቅራችሁ ግን ቢሆን ደስ ይለኛል። ግን እኔ ሂደቱን እፈልገዋለሁ። እኔ እንደና በቃ የሆነ ማየት የምፈልገው ከእነሱ ነገር አለ። አሁን ሊሰሩትና ሊያስተምሩት የፈለገ ነገር አለ ብዬ ነው በአእምሮ የሳልኩት። በቃ ምክንያቱም ልጅቷ በዛ በኩል እየመጣች ነው፣ ሰው ደግሞ እየተንጫጫ ነው። ስለዚህ የሆነ ነገር አለ። ያንን ነገር እንጠብቅ። አሁን ሰላም ያለችሽ ስለዚህ ጉዳይ መነጋገር አሁን አልፈልግም በቃ ያለችሽን አሁን ድርቅ በለው ለመከራከር አትፈልጉላችሁም። ቲጂዬ እኔ እንትን ልልሽ ብዬ ሳይሆን እሷም ክርክር አይደለም እንደ ቀልድ አውርተዋል ይመስለኛል። አሁን ነው የመጣሁት። ግን በዚህ ነገር ውስጥ ክርክር አላት፣ ይዛለች፣ አልያዘችም፣ አርግዛለች ከምንል መልካም ምኞታቸው እንመኝላቸው። እኔ ግን የሆነ ትምህርት ሊያስተምሩን የፈለጉት ትምህርት አለ፣ እንጠብቃቸው። አሁን ደግሞ እያንዳንዳችሁ ከ2 ወሩ ተምራችኋል ብዬ ነው ማስበው። በጸሎት እንጠብቃቸው። ቢሆን ደስ ይለናል። ግን በዚህ መልኩ አንጠብቅም ሁላችንም አይደለም። ቢሆንም ደግሞ ችግር የለውም፣ እንወዳቸዋለን፣ ይሁንልን፣ እንደዛ ብለን እንቀጥል። የእሷ አሁን አይ እኔ መከራከር አልፈልግም እያለችሽ ነበር። ዝም ብላ የተናገረችው የእሷ ንግግር ነው። አሁን ማስረጃ አለሽ ወይ አይተሻቸዋል ወይ መባባል እዚህ ላይ አያስፈልግም ብዬ ነው። ካጠፋው ደግሞ ይቅርታ። እንደዛ ነው። ናንዬ ተናገር።
ይቅርታ። አይ እኔ እንኳን ሀይሚና ብሩክን ታላወቅናቸው ነው እንጂ ከስር ጀምሮ ያወቅናቸው የእነሱ እንትን አይደለም። ይሄና እነሱ የሚያስተምሩት ነገር ስላለ ነው ይሄን ይዘው የመጡት ይመስለኛል። ለምን ይሄ የእነሱ መገለጫ አይደለም። ለምን እንዴት እንደሆነ ማክበር እንዴት እንደሆነ ስርዓት ያውቃል። እና እዚህ ላይ ደግሞ መማሪያ ያለባቸው ልጆች ሰዎች ይኖራሉ ብዬ አስባለሁ። ለምን ቢፎር ሜሬጅ ምንም ነገር እንደማይደረግ ምንም ደግሞ ነግረውናል እኮ እነዚህ ልጆች እየነገሩን ነው። ባለፈው 2 ሳምንት ባለፈው ሳምንት እንዴት እሱ ነው አልትራሳውንድ ለመታየት ሄዱ። ጀስት የሰውን አቴንሽን እንትን ለማለት ነው። ሁለተኛ ደግሞ የልጅቷን እቺ ልጅቷ አሁን የጀመረችውን እሷንም አቴንሽኗን እኔ ከምፈልገው ሴት ነው መውለድ የሚፈልገው አይነት ነገር ነው እያሳየ ያለው። እና እነሱን ካላወቅን ነው ብለን የምናስበው ማናቅ ሰዎች ካልሆንን በስተቀር ምናቃቸው። እኔ አሁን ለምሳሌ ይሄን ነገር አልቀበለውም ያረጋሉ ብዬ ለምን እነሱን አውቃቸዋለሁ። በቃ አውቃቸዋለሁ እስከምለው ድረስ ነው። እነሱ ለሚያስተማር የሚሄዱበት መንገድ ፋር ራሳቸውን ነው በራሳቸው ላይ ነው ባይዘው ደስ የሚለው። ሌላ እንኳን ቦታ ላይ ሌላ በሌላ ሰው ህይወት አይደለም የሚያስተምሩት፣ በራሳቸው ህይወት ሆነው ነው የሚያስተምሩት። እና which is good የሚማር ይማራል። ለምን እነሱ በኋላ ላይ ምን ይዘው እንደሚመጡ ምን ይዘው ትንታኔ እንደሚመጡ እንጠብቃቸው ነው። አሁን ነው ማናየ ምናምን እንደዚህ ነው አሁን ብላለች እኮ ዶክተሯን። አሁን እነሱም እኮ ቢሆኑ ያውቃሉ። ኦልትራሳውንድ እኮ ጀስት 2 ዊክስ ይሄ እኮ ማስታወቂያም ነው። አንደኛ ነገር ሀገሪቱ ላይ እንዴት እየተሰለጠነ እንደሆነ ኢትዮጵያ ውስጥ በየክፍለ ሀገሩ ኦልትራሳውንድ እንዳለ ማሳያም ይሆናል፣ የሆስፒታሉ ማስታወቂያም ይሆናል። ብዙ ነገር ግን ይስሩበት። በቃ እኛ ይሄ ራሳቸው ሰውን አልነኩም እነዚህ ልጆች። ክርክሩን ትተን ጀስት ማየት ብቻ ቢሆን ደስ ይለኛል። በእኔ አሁን እኔ ናምዬ በነገራችን ላይ መጀመሪያ ላይ እኔ በሽንት ነው እርግዝና ማየት። ይሄ ወደ 4 ወር ወደ 3 ወር መጠጋት አለብሽ እኮ ለአልትራሳውንድ 3 ወር አይደል እንዴ? እኔ እንደዛ ነው 3 ወር ላይ ነው የሄድኩት አልትራሳውንድ እንጂ አሁን ይሄ ቸኩሎ ገና በዊክ በ2 ዊክ ሽንት ነው። ኦልሬዲ ሽንት ትሰጫለሽ አንቺ በዚህ በሚታየው ይሄ ምንድነው ከፋርማሲ ተገዝቶ በሚታየው ይታያል። ሁለተኛ ደግሞ ዶክተር ጋር እንደገና ለማረጋገጥ ከፈለግሽ ሽንት ሄደሽ እዛው ትሰጫቸዋለሽ። እዛው የሆነ አይተውት ራሳቸው ይነግሩሻል ውጤቱን። ደግሞ ምን ብሏል ቃለ መጠይቁ ላይ አንድ ነገር አይጎልባትም፣ ሂደቱ በአጠቃላይ አሟልቼ ነው እንዴ። በቅርብ ጊዜ ውስጥ እኮ የነገሩን ነገር አለ። ግን እኔ የምለው በዚህ ውስጥ ሊያስተምሩት የፈለጉት ነገር አለ። ይሄ መጨረሻ ላይ እንጠብቀው ያመጡታል እንጂ ብሩክ አለማየሁና ሀይሚዬን የምናውቃቸው በዚህ መልኩ አይመጡም የሚል እኔ ጭንቅላቴ ውስጥ የኔ ነው። አሁን ይሄ የኔ ሀሳብ እንደዛ ብዬን የዘጋሁት አእምሮዬን አልጠብቅም። ቢያረጉ ራሱ እኔ የሆነ እንትን ሊሰማኝ ይችላል። ግን እንደዛ አልጠብቃቸውም። እንደዚህ ነው ብዬ ነው ማስበው። በዚህ ነገሮች ሳንከራከር ጥሩ ምኞት እየተመኘንላቸው አሁን ደስ ይላል። ሁላችሁም አንድ ነው። የእህት ወገን የእንትና ወንድም የሚባል የለ። ደስ ይላል። እንደዛ ተወያዩ። እንደዛ ነው ቲጂዬ። እኔን በዚህ ሀሳብ ነው ያለው። ምክንያቱም እነሱ ሊያስተምሩበት ሄዱበት በቅርብ ጊዜ ውስጥ እኮ ያየናቸው ነገሮች። አንድ ጥያቄ ልጠይቅሽ ገኒ። እሺ ገኒ፣ አንድ ጥያቄ ልጠይቅሽ። አንድ ሰው ናቸው እኛ በምናያቸው ከ2 ዓመት በፊት ነው እኔም ሀይሚን ከወንድሞቿ ጋር ማውቃት። ሰው ናቸው አይደለ? ወጣቶች ናቸው። ቤት ነው የሚኖሩት። አልተጋቡም ተጋቡ የምንለው ነገር የለም። ጋብቻ እነሱ እንደ ባለ ትዳር ነው። እንደ ኢትዮጵያም አቋኋን አብራ ከኖረች አንድ ሴት ልጅ ጋብቻ ነው። እሱም ባለ ትዳር ነን ሚስቴን እያለ ነው አይደለ? እሱ እንዳለ ሆኖ ሰሞኑን የሚሰጠንስ ፍንጭ ቀደም ብሎ ሲሰጠን የነበረው ከጋብቻ በፊት ልንወልድ እንችላለን ያለውና ሚስታም ሲጠይቀው እንደሚሰራ ስላወቀ ነው። አንድ ሰው ይሄ ብቻ አይደለም፣ ብዙ ነገር እንጠብቅ አይሻልም? በቃ እንጠብቅ። እንደሱ ነው። 2 ሳምንት እንጠብቅ። ቲጂዬ ለምንድን ነው እንደሱ ያልኩሽ? በቃ አሁን እዚህ ሲወራ ስለማትፈልግ ይመስለኝ አትፈልግም። አሁን እንዲህ ስንል ምን ይመጣል? ክርክርና ደግሞ ሌላ ነገር ይመጣል። እንደዚህ ስለሚመጣ ጸጥ እኔ እኮ አሁን እዚህ ጋር ልገባ ፈልጌም አይደለም። እዚህ ያለሁበትም አይፈቅድም ያለሁበት ቦታ። ቢሆንም ቲጂዬ እርግጠኛ ነኝ የጨረቃ በጣም ደስ ይለዋል። ሌሎቹ እዛ ጋር ዩቲብ ላይ እየተናገሩ ያሉት ስለደበረኝ ነው። ገና ምኑንም ሳያውቁ
ዘመቻ ጀምረዋል። እሷን እንትን ለማለት ገባሻ? ያንን ነገር እንትን እንዳይል ነው እንጂ ዘመቻ ኮቴጅ አሁን አይደለም ለምንም ለእነሱ ስራ የሰጠናቸው ነው። ባናወራድ እኛ ትክክለኛ ኦዲየንስ ከሆንን ዝም ብለን ብናይ ነው። ለራሴ ይቅርታ ልኝና ለምን ታውቂያለሽ? ይሄ ትምህርት ነው ማየት ነው እንጂ አንድ ቤት ኖሮ አንድ ቤትም አልኖሮ ይኸውልሽ በመጥሙሽ የመጣች ሰዓት እኮ በፍራንክ አይተናል አይደል? ክላሷ ሲገኝ ነገር ደጋግሜ 5 ያወራሁት ለምን እኛ ቪዲዮ በደንብ አድርገን የምናይ ከሆነ ጠንቅቀን እናውቃቸዋለን። ስለዚህ ይህን አጀንዳ እንስጋው አይተነዋል። እሱ አሁን እሱ ላይ አንከራከርም። እሱ ላይ ከተከራከርም ብዙ ነገር እንሄዳለን። ምንም ብዙ ማውራትም አያስፈልግም። በቃ እሱ ሳይሆን በቃ አይወራ ነው አይወራ። እነሱ ተቀልድ እኮ ነው የቀለዱት። አሁን ሌላ ቦታ ምገባበት ቦታ ማነው ሌላ እንደውም የሰማኋቸው እኔ እንደዚህ ያደርጋለሁ ከሆነ በቃ ይሄ ለቀልድ ለፈን አውሩት እንጂ ይሄን አተኩራችሁ ወደ ሌላ አታውሩ። እነሱ አንድ ቤት ኖሩ ሁለት ቤት ኖሩ እስከ ዛሬ ድረስ ጨዋነታቸውን ያሳዩ ልጆች ከዩቱበሮች እነሱና እነሱ ብቻ ናቸው። በቃ አንድ ቤት ኖሩ ሁለት ሆነው ኖሩ። ብሩክ አለማየሁና ሃይማኖት ታደሰ ጨዋነታቸውን እኛም እኮ ትልልቆቹ ምን አይተን ነው የወደድናቸው? ብዙ ዩቱበሮች አሉ እኔ ያላያቸው ሲለጣጠፉ አይቼ የዘግቧቸው ከነጠቅላላው ማላያቸው አሉ። ግን የእነሱን ሁኔታ አይተን እነሱ አላማ ያላቸው ልጆች ስለሆኑ ቤተሰቦቻቸውን የሚያከብሩ ልጆች ስለሆኑ ልጆቻችን ሲያድጉ እንደዛ እንዲሆኑልን ስለምንፈልግ አይተን ነው አይደል? ስለዚህ ምን ብላለች ሃይሚ በፊት ነው እኔ ትዝ ይለኛል አንድ የሰውን ካወቃችሁ ታወቃችሁ ማለት ነው አለች። እና አንዳንዴ ደግሞ ያውሩ ብላ ነው እሷ የምትለቀው። የሆነ ጥቅስ ስትለቅ አታያትም? አንዳንዴ ከላይ የሆነ በቅኔ ስትናገር እሱ ብቻ ሳይሆን እንዬ አይተሽ ከሆነ ፍቅሩን ከገለጸ ሰዓት ጀምሮ የበርጉዝ እያር የተደረገ ስንት ነገር እያየ ብዙ ነገር እየተለቀቀ ነው። እና እሷም ደግሞ ብላናለች እኮ አንድ ቀን እናንተ ፍራንክ መደረግ አለባችሁ ብላለች። ለምን እኛ እልል ብለን እኮ ደስ ይለናል። ግን አንቺ እኔ የአንቺ ሀሳብ የኔ ሀሳብ ነው መቅደም ያለበት ነገር ስላለ ይሄ ብዬ አልናገርም። እኛም ደግሞ በእንደዚህ አናውቃቸውም። እና ፍራንክ ሁለቱ ተመካክረው ለሌሎቹም ደግሞ ለአንዳንድ ዩቱበሮችም ስራ ማግኘ ነገር የመጣላቸው በእነሱ ስም እንትን እያሉ ነው እንጂ እነሱም ሙስታይል ያደረጉት ልጅቷን በጣም ምንድነው ይሄ ቲክቶኩ ያችን ልጅ እንድትወጣ የገቡበት ምን እንደሆነ ታውቂያለሽ? ገንዬ የመጣው ስራ እኛ አሁን ነቃን። የዛሬ 3 ወር ተዘካለሽ ብዙ አጀንዳ ስናወራ ነበር። ሁላችንም በየገስት የተለያየ ሀሳብ ነበር። አሁን ግን ስላወቅን ስራ ነው ብለን እኛ በራሳችን ሁላችንም በራሳችን የተጫወትን ስለሆነ እንደ ትምህርትም ነው ይሄን ነገር ይዘውት ይመጣል። አንደኛ እችን ልጅ ከህይወታቸው ለማስወጣት በዛሬ እኮ አይተናታል። የተቆራርጦ አይቻለው እንዴት ሆና ፈንድታ እንደወጣሽ ማለት ነው። ገባሽ? ቅናት ምናምን የሰው ልጅ በቅናት አንድ ነገር ውስጥ አትገኝ። ግን ከሚወዳት ሴት መውለድና በቃ ከሚፈልገው ካልሆነ ከማይፈልገውን እንደማይቀበል ያን ለእሷ እየመለሱላት ነው። ለእኛም እያስተማሩ ለእሷም ደግሞ እንደ እንትን እየሰጧት ነው። እንደ በስ ሽንት የሚታይበት እኮ ይሄ አይደለም። ወደ በኋላ ከተመለሰ ስራውን እናበላሽባቸው ስለሆነ ዝም ብዙ የምናውቀው ነገር ብለን እንላቸው ሼርና እውነት እንደግፋቸው። ለምን እነሱ ሌላ ቦታ ሄደው እንትን አላመጡም፣ በራሳቸው ዙሪያ ነው የሚሰሩት። በቃ ይሄንን እንላቸው። እኔ እንደዚሁ ተጫወቱ ቢሆን ደስ ይለናል። እኛ ደግሞ የምንጠብቀው ነገሮች ስላሉ ነው። ችግር የለውም። እነሱም ይስሩ። ልጅቷ ከመሀላቸው ትውጣ። እሷን አለማየት አይደል የምትፈልጉት? ለዛ ደግሞ የራሳቸውን እንትን ደግሞ ይዘው መጥተዋል። ምንም ችግር የለው። እኔ ካልን ጥቃቅኗን ነገር መተንተን እኔ ካልንማ ብዙ ነገሮች አሉ። ግን ትተን ዝም ብለን እንይላቸው። በጣም እንወዳቸዋለን። በጣም የምናከብራቸው ልጆች ናቸው። ሌላ የተለያየ ነገር ከማንጣት እንዲህ በራሳቸው ሙድ እነሱ በቃ እየተዝናንትን እያሉ እግዚአብሔር ደግሞ ያርግላቸው፣ በጊዜው ያርግላቸው። ነገርሽን ላገንዬ በደንብ አርጎ ላይ የሰው እኮ በደንብ ትምህርት ነው ይሄ። ሰዓት ከፊ እኮ የምትማሪ ትምህርት ነው። በእውነት በጣም ያስተምራል። ከልብ ዝም ብሎ ቁጭ ላይ ተመስጠሽ ካየሹ በጣም የሚያስተምር ነገር ነው። ከጋብቻ በፊት ልጅ እንትን እኔ አልናገርም፣ ይቅር በቃ ካለቀ በኋላ እኔ ማለት ነው እግዚአብሔርን ነው የምልሽ።
እኔ እናንተው ስለዚህ እናንተ አሁን ይሄን ስላመጡ ደስተኛ ሆኜ ብናይላቸው ላይ ረገብ ብናይላ ለመሰላችሁ ዛሬ በየሚዲያው የእኛ ልጆች በዚህ ነገር ቢጠሩ እኔ አብዳለሁ። እግዚአብሔር ነው የምልሽ። ለምን አሁን ዛሬ ለናኒም ሼር አድርጌላታለሁ አላደረጉ ያን ነገር ብታዩ እናቴ ትሙት የእኛ ልጆች እንቆች ናቸው። እግዚአብሔር ማንም ሰው የሚወዳቸው የአሁኑ ላይ በዚህ ክስ እየተመሰረተ ጉርሻ ምናምን እንደዚህ አይነት ህይወት ውስጥ ከሚገቡብን በራሳቸው ሞል ነው። እኔ አሁን ሌላ ለጥፎ ሌላ ይዞ ምናምን ቢመጣ ሌላ ጣጣ እርስ በራሳቸው እነዚህ ልጆች ምንድነው አፋቸው የሚወጣው ስለሚያስጠላ እነሱ አንድ ሆነው መጡልን። እስቲ ኦዴስ እንዳይከፋፈል ጠላትን እንዴት መዋጋት እንደሚችል አስተማሩ። ያችን ልጅ እንዴት አይደል እንደዚህ ነው እንግዲህ የእነሱን ብቻ ሳይሆን እነዚህ ምርጥ ጓደኞች የምንላቸውንም እንትን ተመልከቱላቸው። የሰው ልጅ መሬት ላይ ሲሆን ሰው ያስፈልገዋል። ለሰው ሰው መድኃኒትም ነው አጥፊም ነው። አሁን እዚህ ጋር ለምሳሌ አንዳንዴ አያችኋለሁ የሆነ እከሌ የሆነ ነገር ሆነች ሲባል ተሯሩጣችሁ ምን አይነት ካህናን ጀምሩ ምን አይነት ነገር እንደምታደርጉ ለሰው ሰው አስፈላጊ ስለሆነ እኔ አሁን ናቲ፣ ሚፍታ፣ ፍጹም፣ ቤኪ አጠገባቸው ያሉ ጥሩ ጓደኞች አጠገባቸው እንዲሆኑ በጣም እፈልጋለሁ። ለምን በራሳቸው ደግሞ ስራ በራሳቸው አይዲያ ቢሰሩ ራሱ ከናኒ ጋር እያወራው ነበር፣ መቼ ዕለታም እያወራው ነበር እና እያንዳንዱ የራሱ የሆነ መክሊት አለው። ገባሽ? ሃይሚና ብሩክ እግዚአብሔር ሰጥቷቸዋል። በቃ የሰው መውደድ የሰው ፍቅር ሰው አንድ ላይ አጣመራቸው። ከዛ በኋላ ሰው ተጨንቆላቸው ሰው በጣም ወዷቸው እያየ እነዚህ ልጆች ደግሞ በእነሱ ስር እየሆኑ ሌላ በቃ እነዚህ ልጆች ወደ ራሳቸው ብቻ ህይወት እንዲሆኑ የነዛንም ደግሞ እንይላቸው በቃ የራሳቸው የሆነ እንደው ማየት እንትን ካለን ሰዓት እንዲቆጥርላቸው ከፍታችሁ ተውላቸው። በጣም ደስ ይላል። አሁን ናቲ ደስ ይላል ከሚስቱ ጋር የሚያቀርበው የሚናገረው ንግግር ራሱ በጣም ደስ ይለኝ። የነ ሚፍታንም እንደዚህ ደግሞ ጊዜ ካላችሁ እነዚህ ተለጣጥፈው የሚመጡትን ስለማናይ እንደዚህ ደና ነገር ካመጡ የጓደኞቻቸውንም ይውላቸው። ምክንያቱም ጓደኞቻቸውም እንዲያድጉ ስለሚፈልጉ ልጆቹ አሁን ከሚያጠፉ 400,000 እንዲገባ ሃይሚዬ 350 እንድትገባ በቃ ማየት የኛ ስራ ይሄ ነው። የእነሱንም እነዚህ ምርጥ ጓደኞቻቸውንም ማየት። እኔ ደግሞ በዚህ አጋጣሚ ማስተላለፍ የምፈልገው እባካችሁ እኔ የምለምናችሁ የጨረቃ ፋሚሊ ሚፍታም ሲያመጣ ፍፄም ሲያመጣ እባካችሁ ልለምናችሁ ገዝታችሁ ላይ ቀብታችሁ እነሱን እግዚአብሔርን ተንኮል ስታስቡ ወደ ራሳችሁ ነው የሚገለበጠው። እመቤቴን ነው ብላችሁ ተንኮል አናስብ። እኛ ያለንበት ምን ውስጥ ነው? ዛሬ ሰላም ነው ሲባል ነገ እንትን አለ። በሰላም መግባታችንን ራሱ አናውቅም። እና ስለዚህ ለሰው ልጅ ቅንን ነው እግዚአብሔር። እኔ ደስ የሚለኝ ነገር ፈጣሪ ሲፈጥረኝ ቂም መያዝ ምናምን አላውቅም። ፊት ለፊት እናገራለሁ፣ 5 ደቂቃ ረዛል። ስለዚህ እንደዛ ነው በእናታችሁ። ዛሬ ተኝተን አናውቅም። እና ሁለተኛ ነገር ደግሞ የሆነ ነገር ሲሆኑ እንኳን እዛ መሬት ላይ እኛ ከሩቅ ሆነን ነው የምንጨነቀው። የሆነ ነገር ሲሆኑ እነዚህ ጓደኞቻቸው ናቸው የሚደርሱላቸው፣ እኛ አይደለንም። አጠገባቸው ያሉት ሰዎች ቢያድጉ ፋይናንሻልም ቢያድጉ እነዚህ ልጆች ደግሞ የራሳቸውን ኑሮ ይኖራሉ። አያችሁ የሚረዱት እንትን በቃ እንዲያርግልኝ እንደዚህ ሁንልኝ እንዲሚላቸው በቃ ወደ ራሳቸው ህይወት ይሄዳሉ። ስለዚህ ቢታይ ምን የሚያስጠላ ነገር ካልሆነ ይሄ የተለጣጠፈ የማንወደው ነገር ካልሆነ በስተቀር ሁሉም የራሱ መክሊት ስላለው በራሱ ቻይናል እንዲሄድ ማየት የምችሉት ከሆነ የሚያስጠላ ነገር ካላመጡ ይውላቸው። ደግሞ የተሳሳተ ኢንፎርሜሽን ደግሞ የምታቀርቡ ዩቱበሮች ትንንሽ ዩቱበሮች ደግሞ ተዉ፣ አርፋችሁ ተቀመጡ። ልጆቹ ምንም አልሆኑም። ፍቅር በፍቅር ናቸው። በፍጹም የሚለያዩ ልጆች አይደሉም። እስከ መጨረሻው አብረው የሚዘልቁበትን እግዚአብሔር ከነሱ ጋር እንዲሁም መጸለይ ብቻ ነው እንጂ የተለያየ ነገር በእነሱ እንስራ እያላችሁ አጓጉል ነገር የምሰሩ ሰዎችም ተዉ፣ እግዚአብሔር አይወደውም። እንደዛ ነው እኔ ልል የምችለው። በተረፈ ምንም ችግር የለም። እነሱ በራሳቸው ነው የመጡት። ዘና እያላችሁ ቪዲዮቸውን ማየት ነው። አሁን ደስ ይላል። ሄዱ መጀመሪያ የሰሩት ስራ አሳቁን፣ ትንሽ አዝናኑን። ከዛ ወደ እንትን የሚሉ አሁን እንውልን ሁለታችሁ ብቻ ይባል የለ። ስለዚህ ማየት ነው። ምርጥም ጓደኛ ስላላቸው ጓደኞቻቸውንም በጣም ማበረታታቸው አይከፈልበትም። ብሎ እየተለጣጠፈ የሚመጣውን እንደውም ከማየት እነዚህ ማየት። እነዚህ ከሚስቱ ጋር ነው። አሁን ናቲ ከሚስቱ ጋር ነው የሚሰራው። ታማላቅም ከጓደኛው ጋር ነው የሚሰራው። ደግሞ ቅን ነው። ወንድም የለኝም በቃ እኔ ሳላውቀው በፊት ነው
እንትን ምንም ብዙ ትውውቅ ሳይኖረን ነው መጥቶ እንኳን በልጅ ሰዓት የደረሰልኝ ሲል አሳዘነኝ። እና መሬት ላይ የሚደራረሱት እነሱ ናቸው። እንደዛን አይነት ነገሮችን እንትን ትናንትና መቼ ነው ያገኘሁሽ? በቀደም ዕለት አግኝቼሽ። ደህና ነሽ ማዝጌ? ሰላም ነሽ? ትበረቻለሽ?